ሰላም ጤና ይስጥልን። ወደ ዛሬው ትልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምንመረምረው ጽሑፍ የክርስትና አስተምህሮውን መሰረት ከሚነካክ ጥያቄ ነው የሚጀምረው። መስቀሉ ለአዳም ኃጢአት በድንገት የመጣ መፍትሄ ሳይሆን ከመጀመሪያውኑ በእግዚአብሔር የፍጥረት ዕቅድ ውስጥ የነበረ ማጠናቀቂያ ቢሆንስ? ጽሑፉ የሚወስደን በዚህ አዲስ መንገድ ነው። እናም የዛሬው ጥናታችን በዚህ ሐሳብ ላይ ነው ቢያተክረው። በደረሰን ጽሑፍ መሰረት የአዳም ኃጢአት ምን እንደሆነ፣ ሞት ስንት ገጽታ እንዳለው እና ደግሞ ኢየሱስ ይህንን ሁሉ ለመቀልበስ የከፈለው ዋጋ ምን ያህል ጥልቅ እንደሆነ እንመለከታለን። ዋናው ጥያቄያችንም ይሄ ነው። ይህ ትንታኔ ስለ ድህነት ያለንን መረዳት እንዴት ሊለውጠው ይችላል? እስኪ ከመነሻውን ጀምር። ጽሑፉ እንደሚለው የመጀመሪያው አዳም በሠራው ኃጢአት ምክንያት የእርግማኑ ወረደ። ይህ እርግማን ግን ያው በሰው ልጅ ላይ ብቻ ሳይሆን በመላው ምድር እና በሰው ሥጋ ላይ ጭምር ነው። ይሄ በጣም ሰፊና መሠረታዊ የሆነ ችግር መፍጠሩ ነው የሚያስረዳው። ልክ ነው። እርግማኑን እንደ አንድ ትልቅ የኮምፒውተር ሲስተም ብልሽት ማየት እንችላለን። አዎ። እሺ፣ ችግሩ አንዲት መተግበሪያ ላይ ብቻ ሳይሆን በመላው ኦፕሬቲንግ ሲስተም ላይ የተከሰተ ነው ማለት ነው። ጽሑፉም ይህ ብልሽት በሰው ሥጋ ላይ ሁለት ዋና ዋና ውጤቶችን እንዳስከተለ ይተነትናል። የመጀመሪያው የሥጋ ምኞት ብሎ የሚጠራው ነው። ይህን ከእርሻ መሬት ላይ ከሚበቅል እሾና አሜኬላ ጋር ያመሳሰለዋል። ሰው ሥጋም እንደዚያው ነው። ጥሩ ነገር ለማድረግ ብንፈልግም ከውስጣችን ወደ ኃጢአት የሚገፋፋ ኃይል አብሮ ይነሳ። ይህ ማለት እንግዲህ ችግሩ የሠራነው ኃጢአት ብቻ ሳይሆን የተወለድንበት ሲስተም ራሱ የተበላሸ ነው ማለት ነው። ኃጢአት ባንሰራም እንኳን ሃርድዌራችን ራሱ ጉድለት አለበት የሚል ትልቅ ነጥብ ነው እና ጽሑፉ የሥጋ ምኞት በራሱ ኃጢአት እንዳልሆነ ሲናገር በጣም ነው የሚገርመው። ይህንን ትንሽ ብናብራራው በጣም ወሳኝ ነጥብ ነው። ምኞቱ ራሱ ኃጢአት አይደለም፣ ነገር ግን ወደ ኃጢአት የሚገፋፋ ማይቋረጥ ቅፈት ነው። ልክ የሰበት ኃይል ወደ ታች እንደሚጎትተን ሁሉ የሰበት ኃይል መኖሩ በራሱ ክፉ አይደለም፣ ነገር ግን ከፎቅ ላይ ብንዘል ጉዳት እንደሚያደርስብን የታወቀ ነው። የሥጋ ምኞትም እንደዚያው ነው። ያለማቋረጥ ወደ ኃጢአት ይጎትተናል። እናም በራሳችን ኃይል ልንቋቋሙ ስለማንችል ኃጢአት መስራታችን አይቀር ይሆናል። የመጀመሪያው ውጤት ይሄ ነው። በጣም ግልጽ ነው። ሁለተኛው ውጤትስ ምንድን ነው? ያ የተበላሸ ሃርድዌር የሚያሳየው ሌላ ምልክት። ሁለተኛው ደግሞ ሥጋችን ማርጀቱና መበስበሱ፣ በመጨረሻም ወደ አፈር መመለሱ ነው። ጽሑፉ ይህንን የአፈር ሞት በማለት ይጠራዋል። አዳም አፈር ነህና ወደ አፈር ትመለሳለህ የተባለውን ፍርድ የሚያንጸባርቅ ነው። ስለዚህ አንድ ሰው በሕይወት ዘመኑ ምንም ኃጢአት ባይሰራም የተረገመውን የአዳም ሥጋ ስለወረሰ ብቻ እነዚህ ሁለት ነገሮች አይቀሩለትም፣ የሥጋ ምኞት እና የአፈር ሞት። እሺ፣ እንግዲህ የችግሩን ምንጭና ውጤት አይተናል። አሁን ደግሞ ወደ ሞት ጽንሰ ሐሳብ እንልፍ። ጽሑፉ ሞትን በሁለት ይከፍለዋል፣ የመጀመሪያው ሞት እና ሁለተኛው ሞት በማለት። ይህንን ልዩነት መረዳት ለቀጣዩ ውይይታችን ቁልፍ ይመስለኛል። በትክክል። እስኪ የመጀመሪያውን ሞት እንይ። እሱም በራሱ በሁለት ይከፈላል። የመጀመሪያው ክፍል የመጣን ሞት ይለዋል። የመጣ ሞት? አዎ። ይህንን ለመረዳት ልክ እንደ ተቋረጠ የስልክ ግንኙነት ማሰብ እንችላለን። መስመሩ አለ፣ ስልኩ አለ፣ ግን ግንኙነቱ ተቋርጧል። ዝምታ ነው። በኃጢአት ምክንያት ከእግዚአብሔር ጋር የነበረን ግንኙነት መቋረጡን፣ ከእርሱ መለየታችንን ያመለክታል። ይህ መንፈሳዊ ሞት ነው። የስልኩ ግንኙነት መቋረጥ በጣም ጥሩ ምሳሌ ነው። ሁለተኛው የመጀመሪያው ሞት ክፍል ምንድን ነው? ሁለተኛው ክፍል ቅድም የጠቀስነው የአፈር ሞት ነው። ይህኛው ሥጋዊ ሞት ነው። በስልኩ ምሳሌ ስንቀጥል የአፈር ሞት ስልኩ ራሱ መስራት ሲያቆም፣ ባትሪው ሲያልቅ ወይም ስክሪኑ ሲሰበር ማለት ነው። ሁለቱም የብልሽቱ ውጤቶች ናቸው። ግን የመጀመሪያው መንፈሳዊ ግንኙነቱን ይመለከታል፣ ሁለተኛው ደግሞ ሥጋዊውን አካል ይመለከታል። ታዲያ ሁለተኛው ሞት ምንድን ነው? ከመጀመሪያው በምን ይለያል? ሁለተኛው ሞት ጽሑፉ የእሳት ባህር ብለው የሚጠራው ነው። ይህ ማለት በመጀመሪያው ሞት ሁኔታ ውስጥ እንዳሉ ማለትም ከእግዚአብሔር ጋር ያላቸው ግንኙነት እንደተቋረጠ ለዘላለም መቆየት ነው። የግንኙነቱ መቋረጥ ቋሚና የመጨረሻ ሲሆንና ስለዚህ እውነተኛውና አስፈሪው ሞት የችግሩ ሁሉ ስር
ያ መንፈሳዊ መለያየት ነው። ስጋዊው ሞት የዚያ ምልክትና የማይቀር ውጤት ነው። እንግዲህ ችግሩ በጣም ጥልቅ ነው። በሲስተሙ ውስጥ ያለ ብልሽት ነው። ታዲያ ለዚህ ሁሉ ችግር መፍትሄው ምንድን ነው? ጽሑፉ እዚህ ጋር ነው ኢየሱስን የመጨረሻው አዳም በማለት የሚያስተዋወቀው። የመጀመሪያው አዳም ያበላሸውን ሲስተም የሚያስተካክል ሁለተኛ አካል ማለት ነው። አዎ፣ እዚህ ላይ ነው ጽሑፍ የሚያቀርበው ሐሳብ በጣም ወሳኝ ሆነው። የመፍትሄው ቁልፍ ኢየሱስ የለበሰው ሥጋ ከእኛ ጋር ተመሳሳይ የሆነ የተረገመ ሥጋ መሆኑ ነው። ቆይ እዚህ ጋር አንድ ግራ የሚያጋባ ነገር አለ። ኢየሱስ የተረገመ ሥጋ ለብሶ ነበር ካልን፣ ነገር ግን ኃጢአት አልባ ነበር ካልን፣ ሁለቱ እንዴት አብሮ ይሄዳሉ? ብዙ ሰው የተረገመ የሚለውን ቃል ከኃጢአት ጋር በቀጥታ ነው የሚያገናኘው። ጽሑፉ ይህንን ቅራኔ እንዴት ነው የሚፈታው? በጣም ጥሩ ጥያቄ ነው። ጽሑፉ የተረገመ ሲል የኃጢአት ውጤቶችን የሚያሸክም ማለቱ ነው። እሺ፣ ኢየሱስ ኃጢአት አንሰራም፣ ነገር ግን የተረገመውን ሥጋ ስለለበሰ የእርግማኑን ውጤቶች በሙሉ ተቀብሏል። ይህም ማለት እርሱም እንደ ማንኛውም ሰው የሥጋ ምኞቱን ተሰምቶታል። በምድረ በዳ ሲፈተን ያየነው ይህንን። ሥጋውም ለርጅናና ለአፈር ሞት የተጋለጠ ነበር። ጽሑፉ ሰዎች ገና 50 ዓመት ሳይሆነው አብርሃምን እንዴት አየሁ ብለው ሲጠይቁት ሥጋውን ማርጀት ሂደት ውስጥ እንደነበረ ለማሳየት ይጠቅሰዋል። እውነት ነው። ኃጢአት አልባ ነበር ማለት ለሥጋ ምኞት ፈተና እጅ አልሰጠም ማለት ነው እንጂ ፈተናውን አልተጋፈጠም ማለት አይደለም። ይሄ ትልቅ ልዩነት ነው። ስለዚህ ኢየሱስ በኃጢአት ላይ የተቀዳጀው ድል እኛ በምንኖርበት ተመሳሳይ አስቸጋሪ ሁኔታ ውስጥ ሆኖ ነው ማለት ነው። የእርሱ ሃርድዌር ልክ እንደኛው ጉድለት ያለበት ነበር። ነገር ግን እርሱ በፈቃዱ እና በመንፈስ ቅዱስ ኃይል ያንን ጉድለት አሸንፎታል እያልን ነው። በትክክል። ሥጋው ከኛ የተለየ ያልተረገመ ቢሆን ኖሮ ድሉ ለእኛ ትርጉም አይኖረውም ነበር። በፍጹም። የእርሱ ድል በተመሳሳይ የተበላሸ ሲስተም ውስጥ ሆነን እኛም በእርሱ እርዳታ ድል ማድረግ እንደምንችል የሚያሳይ ማስረጃና መንገድ ነው። ስቅለቱንም ከዚሁ አንጻር መመልከት አለብን። ኢየሱስ በመስቀል ላይ ሁለቱንም የመጀመሪያውን ሞት ክፍሎች ቀምሷል። አምላኬ አምላኬ ለምን ተውኸኝ ሲል ያንን ከእግዚአብሔር የመለየት የመጣ ሞት ቀመሰ። ያ የተቋረጠውን የስልክ ግንኙነት በትክክል ያንን ነው የቀመሰው። ሥጋውን በመስቀል ላይ ሲሞት ደግሞ የአፈር ሞትን ተቀበለ። ይህንን ያደረገው የሰው ልጆችን ሁሉ በመወከል ነው። ጽሑፉ ላይ ያገኘሁት ሌላው በጣም ያልተለመደ ሐሳብ ደግሞ ይሄ ነው። ኢየሱስ በመስቀል ላይ ባይሞት እንኳ የለበሰው ሥጋ የተረገመ ስለነበር በጊዜ ሂደት የአፈር ሞት ይደርስበት ነበር ይላል። ያ ስለ መስቀሉ ያለኝን እይታ ሙሉ በሙሉ ይቀይረዋል። የመስቀሉ ዋና ዓላማ ሥጋዊ ሞት አልነበረም ማለት ነው። ልክ ነህ። የመስቀሉ ዋና ዓላማ ሥጋዊ ሞትን ለመሞት ብቻ አልነበረም። ምክንያቱም ያንን ሞት ለማንኛውም ይሞተው ነበር። ነገር ግን ኢየሱስ ኃጢአት ስለሌለበት ያ የመጣል ሞት ሊይዘው ስለማይችል ወዲያውኑ ከሞት ይነሳ ነበር። ስለዚህ የመስቀሉ ዋነኛና ልዩ ዓላማ እርሱ ፈጽሞ ሊያጋጥመው የማይገባውን የመጣልን ሞት ከአብ የመለየትን ስቃይ በፈቃዱ መቀበሉ ነበር። የእኛን የተቋረጠ ግንኙነት በራሱ ላይ ወሰደው ማለት ነው። የሚገርም ነው። እርሱ ያልቀመሰው ብቸኛው ሞት ሁለተኛው ሞት ወይም የዘላለም ፍርድ ነው። ያንን ያላጋጠመው ኃጢአት አልባ በመሆኑና ትንሣኤውም ይህንኑ በማረጋገጡ ነው። እንግዲህ መፍትሄው ግልጽ እየሆነ መጥቷል። ኢየሱስ የእኛን የተቋረጠ ግንኙነት በራሱ ላይ ወስዶ ሁለቱንም የመጀመሪያውን ሞት ገጽታዎች ቀምሷል። ታዲያ ይህ ሁሉ ለሰው ልጆች ምን ለውጥ ያመጣል? ሰዎች ከዚህ ችግር የሚድኑበት መንገድ እንዴት ተከፈተ? በኢየሱስ ቤዛነት አማካኝነት በእርሱም ያምን ማንኛውም ሰው ከእግዚአብሔር ጋር ያለው ግንኙነት ይታደሳል። ያ የተቋረጠው የስልክ መስመር እንደገና ይገናኛል ማለት ነው። እሺ። በዚህም ከመጀመሪያው ሞት ዋነኛ ክፍል ከሆነው ከእግዚአብሔር ከመለየት ይድናሉ። ይህ ሲሆን ደግሞ ከሁለተኛው ሞት ወይም ከዘላለም ፍርድ ሙሉ በሙሉ ያመልጣሉ። ሥጋዊ ሞትስ የአፈር ሞት አሁንም እንዳለ ነው። አማኞችም ይሞታሉ። ይህንን ጽሑፉ እንዴት ያስታርቀዋል? አዎ፣ የአፈር ሞት አሁንም አለ። ነገር ግን ለአማኝ ከእግዚአብሔር ጋር ያለው ግንኙነት ዳግም ስለተመሰረተ የሥጋ ሞት ትርጉሙ ይቀየራል። እንዴት? እንደ እንቅልፍ ይቆጠራል። ምክንያቱም ጽሑፉ እንደሚለው እውነተኛው ሕይወት እና ሞት የሚለካው በልብ ምት ሳይሆን ከእግዚአብሔር ጋር ባለው ግንኙነት ነው። ለአብነት አብርሃም
በሥጋ ከሞተ 1000 ዓመታት ቢያልፉም በእግዚአብሔር ዘንድ ሕያው ነው። በሌላ በኩል ሰይጣን በሥጋ ባይሞት ከእግዚአብሔር ጋር ያለው ግንኙነት ስለተቋረጠ እንደ ሙት ይቆጠራል። ስለዚህ ለአማኝ ሥጋዊ ሞት ወደ ዘላለም ሕይወት መሸጋገሪያ በር እንጂ የመጨረሻ ፍጻሜ አይደለም። ይሄ በጣም ትልቅ የአስተሳሰብ ለውጥ ነው። ከዚህ በመነሳት ጽሑፉ ወደፊት ስለሚመጣው ዘመን ተስፋ በሰፊው ይናገራል። በተለይ ስለ 1000 ዓመት መንግሥት። ይህ የአዳም ኃጢአት ያስከተለውን እርግማን በሙሉ የሚቀለብስ የተመለሰውን ዓለም ራዕይ የሚያሳይ ይመስላል። በትክክል ይህ የፍጥረት የመጨረሻ ግብ መገለጫ ነው። በዚያ መንግሥት ያ የተበላሸው ኦፐሬቲንግ ሲስተም ሙሉ በሙሉ ይታደሳል። ሰይጣን ስለሚታሰር የክፋት ተጽዕኖ ይጠፋል። በምድር ላይ የነበረው እርግማን ይነሳል። እሺ። በዚህም ምክንያት ያ ከውስጥ ሲገፋን የነበረው የሥጋ ምኞት አይኖርም። ያንን የአሜኬላ ተፈጥሮ እናስወግዳለን ማለት ነው። የእንስሳትን ዓለም እንኳን ሳይቀር እንደሚለው ይናገራል። ተኩላ ከበግ ጋር ይሰማራል፣ አንበሳም እንደ ቦሬ ገለባ ይበላል የሚለውን የኢሳይያስን ትንቢት ይጠቅሳል። ይሄ ቃል በቃል ነው ወይስ ምሳሌያዊ ነው የሚመስለው? ጽሑፉ ይህንን እንደ ቃል በቃል የፍጥረት መታደስ ነው የሚወስደው። የእርግማኑ ተጽዕኖ በሰው ላይ ብቻ ሳይሆን በመላው ፍጥረት ላይ እንደነበረ ሁሉ መታደሱም መላውን ፍጥረት ያጠቃልላል። እንስሳት ወደ ቀድሞ ሰላማዊ ባህሪያቸው ይመለሳሉ። የሰው ልጅም ረጅም ዕድሜ የዛፍን ዕድሜ ያህል እንደሚኖር ይናገራል። ይህ ሁሉ የሚያሳየው የመጀመሪያው አዳም ያጣውን ነገር የመጨረሻው አዳም በላቀ ሁኔታ እንደሚያስመልሰው ነው። ነገር ግን ይህ የመጨረሻው ፍጻሜ እንዳልሆነም ጽሑፉ ይጠቁማል። ከ1000 ዓመቱ ፍጻሜ በኋላ ሰይጣን ለአጭር ጊዜ እንደሚፈታና የመጨረሻ ዓመፅ እንደሚነሳ ይገልጻል። የዚህ ዓላማ ምንድን ነው? የጽሑፉ ትንታኔ እንደሚያሳየው የ1000 ዓመቱ ዘመን ፍጹም ሰላማዊ ቢሆንም የሰው ልጅ የነጻ ፍቃድ አሁንም አለ። በዚያ ዘመን የተወለዱ ሰዎች ክፋትን አይቶ ስለማያውቁ የነጻ ፍቃዳቸው የመጨረሻ ፈተና የሚሆነው ሰይጣን ሲፈታ ነው። ያኔ ማን ከልቡ እግዚአብሔር እንደሚከተልና ማን እንደሚያምጽ ይገለጣል። ከዚያ በኋላ የመጨረሻው ፍርድ ይመጣል። ኃጢአተኞችና አመፀኞች ወደ ሁለተኛው ሞት ወደ እሳት ባህር ይጣላሉ። ያኔ ነው ኃጢአት ከፍጥረት ውስጥ ሙሉ በሙሉ የሚወገደውና ፍጥረት ወደ ፍጹምነቱ የሚደርሰው። እንግዲህ የዛሬውን ውይይት ስናጠቃልል በጣም ረጅም መንገድ ተጉዘናል። የተነሳነው አዳም ባመጣው እርግማን ምክንያት የተበላሸ ሲስተም ወይም ሃርድዌር ካለው ፍጥረት ነበር። ከዚያም ይህ ብልሽት በሁለት መንገድ እንደሚገለጥ አየን። ወደ ኃጢአት በሚገፋ የሥጋ ምኞት እና ወደ መበስበስ በሚያመራ የአፈር ሞት። ሞት ራሱ ሁለት ገጽታ እንዳለው ተመለክተናል። ዋናውና አስፈሪው ከእግዚአብሔር መለየት የመጣል ሞት እንደሆነ ተረድናል። ከዚያም መፍትሔውን ተመለከትን። ኢየሱስ የመጨረሻው አዳም ልክ እንደኛ የተረገመ ሥጋ ለብሶ ነገር ግን ኃጢአትን ድል አድርጎ በመስቀል ላይ የእኛን የመጣል ሞት በራሱ ላይ እንደወሰደ አየን። በመጨረሻም በቤዛነቱ አማካኝነት ከዘላለም ሞት ድነን ወደ ተመለሰው ዓለም ማለትም ወደ 1000 ዓመቱ መንግሥት ተስፋ እንደምንመለከት ተመልክተናል። ጽሑፉ የሚያቀርበው ዋና ትንታኔ ይህን ነው። ሥጋዊ ስቃይ፣ እርጅናና ሞት በራሳቸው የመጨረሻው ክፋት ሳይሆን ከስራቸው ላለው ጥልቅ መንፈሳዊ ችግር ማለትም ከእግዚአብሔር መለየት ምልክቶች ናቸው። ጽሑፉ ላይ በጣም ልቤን የነካ አንድ ሐሳብ አለ። አዳም እየተበላሸ የሚሄደውን ሥጋውን ሲመለከት ከእግዚአብሔር የተለየችውን ነፍሱን እንዲያስታውስና ወደ እርሱ እንዲመለስ ጥሪ ይቀርብለታል ይላል። የሥጋ መበስበስ የነፍስን እንደገና የመገናኘት ጥሪ ያመለክታል። አዎ፣ ያ የጽሑፉ ማዕከላዊ መልእክት ነው። ለመሆኑ አድማጭ እንዲያስብበት ይህን ጥያቄ ትተን እንለያይ። ጽሑፉ እንደሚጠቁመው እውነተኛ ሕይወት ወይም ሞት የሚለካው በልብ ምት ሳይሆን ከእግዚአብሔር ጋር ባለን ግንኙነት ነው። ይህ እኛን እንዲህ ብለን እንድንጠይቅ ያደርገናል። በሥጋ በሕይወት እያለን የትኞቹ የሕይወታችን ክፍሎች ከእግዚአብሔር ጋር ያላቸው ግንኙነት የተቋረጠ በመሆኑ የሞቱ ሊሆኑ ይችላሉ? በእርግጥ በሕይወት መኖር ማለትስ ምን ማለት ነው?